ሰላም ሰላም ቤተሰቦቼ እንደምን አላችሁ? እንዴት ናችሁ? ከኔ ጋር ሁሉም ሰላም እግዚአብሔር ይመስገን። ከእናንተም በያላችሁበት ሰላም እንዲሆን እመኝላችኋለሁ። በዛሬ ቪዲዮ ይዤላችሁ የመጣሁት ከባለፈው የቀጠለ ክፍል 2 ማለት ነው። ከምዕራፍ 1 ብለን ጀምረን ነበረ። አሁን ደግሞ ክፍል 2ቱ የምዕራፍ 2 ይሆናል ማለት ነው። እስከ መጨረሻው ድረስ በትኩረት ተከታተሉኝ። ዛሬም ተተኳሪ ፊደላት ያልኳቸውን ቢያንስ 6 ተተኳሪ ፊደላትን በደንብ መያዝ ትችላላችሁ ማለት ነው። ቪዲዮውን ስንጨርስ እነዛን ፊደሎች መጻፍ እንድትችሉ ሆናችሁ በደንብ እስከ መጨረሻው ተከታተሉኝ። አብረን እንቆይ። ተተኳሪ ፊደላት ያልናቸው ለዛሬ ማን ማን ናቸው? ከላይ በኩል የምታያቸው ጠ፣ መ፣ ረ እኒ ናቸው ተተኳሪ ፊደሎች ለዛሬ ማለት ነው። ለአሁኑ ከኋላ ደግሞ ሌላ እንሄዳለን። ስለዚህ ጠ እስከ ጦ፣ መ እስከ ሞ፣ ረ እስከ ሮ ድረስ ያሉትን ሁሉንም አንድ ባንድ እናያለን ማለት ነው። ከዚህ ጋር ጠ አይረሴነት እንዲኖራቸው በስዕል ነው የሚያስቀምጥላችሁ። ጠ ይህ ምንድን ነው? ጠ ሲል ጠጠር እንደሆን ታውቁታላችሁ። ጠ ጠጠር፣ መ መጽሐፍ፣ ረ ይህም ነው ረዥም። ልክ እንደዚህ አይነት በስዕል ያስቀምጥላችኋል ማለት ነው። በእነዚህ የወጡ ቃላትን ደግሞ ያቸው በተተኳሪ ፊደላት ጠቡ ወይም ጠቡ ሊሆን ይችላል። ጠቡ ጠ ነው። ጠባ ጠና ተተኳሪ ፊደሏ። በመ በኩል ደግሞ ቆመ መ ተተኳሪ ፊደል መቃ። ረባ ቀረ እነዚህ በተተኳሪ ፊደላት የተመሰረቱት ቃላት ናቸው። እሺ ከዚህ ጋር ደግሞ ጠ ብሎ ጡ ነው። መ ብሎ ሙ ነው። ረ ብሎ ሩ ነው። ሁለተኛ ፊደሎችን ሲያመጣቸው ማለት ነው። ጡ ይህ ምንድን ነው ታውቁታላችሁ። ጡጦ፣ ሙ ሙዝ፣ ሩ ሩጫ። በዚህ ያዙት። ሩ እንደዚህ አይነት ናት። ሙ እቺ ደግሞ ጡ ናት ማለት ነው። ልክ በእነዚህ የተመሰረቱ ቃላት ደግሞ መጡ፣ ጡብ፣ ሙዝ፣ ሙቅ፣ ሩቅ፣ ሩጡ። አሁን ከዚህ ጋር በሩ ይሄው ከዚህ ሩ ሩብ ቀሙ የሞን አምጥቶት ማለት ነው። እና ልክ ተተኳሪ ፊደላትን እያያችሁ ቃላት ሲመሰረት ደግሞ ከቃሉ መሀል ተተኳሪ ፊደላቶችን አብራችሁ ታያላችሁ ማለት ነው። እሺ አሁን ደግሞ ወደ ሶስተኛዋ ፊደል ሄድን። ሶስተኛው ፊደል ጢ ሚ ሪ ናቸው። ጢ ሚ ሪ በእነዚህ ሲመሰረት ሰውን በጢ ጢሙ፣ ጢ ጢ ሚ በሚ ማለት ነው። ጡ ሚ ሚ በሪ ደግሞ መሪ ቀሪ እንደዚህ ያለ ባለ ሁለት ሆሄ ያለው ቃል ይመሰርትላችኋል ማለት ነው። እሺ ከዛ ደግሞ አራተኛው ላይ ሲሆን ጣ ማ ራ ጠጡ ጢ ጣ መ ሙ ሚ ማ አይደል? አራተኛ ስንደርስ ስለዚህ ጣ ይህ ምን እንደሆነ ታውቃላችሁ። ጣሳ ይባላል። ይህ ማ ማንጎ፣ ራ ይህ ራስን ለማሳየት ነው። ራስ ማለት ነው። እሺ በእነዚህ የተመሰረቱ ባለ ሁለት ሆሄ ደግሞ ጣ በሚለው ጣመ፣ አሁንም ጠጣ፣ ማ በሚለው ማማ፣ ማረ ማንጎ ማለት ትችላላችሁ። ራራ ጣራ ራስ ማለት ትችላላችሁ። ልክ እንደዚህ ነው። ባለ ሁለት ሆሄ ብሎ በተተኳሪ ፊደላት ሲሰራላችሁ እንደዚህ ነው ማለት ነው። ሌላው ደግሞ ወደ አምስተኛው ላይ ስንሄድ ጤ ነው። ሜ ሬ አያችሁ። ጠ ጡ ጢ ጣ ጤ አለ። መ ሙ ሚ ማ ሜ ረ ሩ ሪ ራ ሬ። ልክ ከነዚህ ጋር ሲደርስ በእነዚህ ደግሞ የተመሰረቱትን እዩልኝ። ጤ በሚለው ይህ ምንድን ነው? ጤፍ። ሜ በሚለው ሜዳ፣ ሬ በሚለው ደግሞ ሬት። በስዕል እንድትይዙ ተፈልጎ ነው ስዕል የመጣ ማለት ነው። በተተኳሪ ፊደላት ቃላት ሲመሰርት ጤ በሚለው ቢጤ ጤሰ፣ ሜ በሚለው ቁሜ ሜዳ፣ ሬ በሚለው በሬና ማሬ። እንዲህ ብሎ ባለ ሁለት ሆሄ መሰረተ ማለት ነው። እሺ ቀጣዩ ደግሞ ምን ይላችኋል? የሚከተሉትን
የሚከተሉትን ፊደላት ደጋግማችሁ ጻፉ ይላል። የሚከተሉትን ፊደላት ደጋግማችሁ ጻፉ። ይኸው ጤ፣ ሜ፣ ሬ እነዚህን ፊደላት እንዲያዟችሁ ማለት ነው። ደጋግማችሁ በአንድ መስመር ላይ ስጽፉ አይረሴነት ይኖራቸዋል። ስለዚህ እነዚህን አብራችሁ ትጽፋላችሁ ማለት ነው። እሺ ከዛ ስድስተኛው ላይ ደረስን። ስድስተኛው ላይ ስንደርስ ጥ፣ ም፣ ር ናቸው። ጥ፣ ም፣ ር በጥ ጥንቸል፣ ምላስ እና ርግብ ለማለት ነው። በስዕሎች እንድትይዙ ተፈልጎ ነው ይህ ማለት ነው። ስለዚህ ባለ ሁለት ቃላት ደግሞ ስታየው ጥ፣ ጥም፣ ጥ፣ ጥጥ፣ ጥ፣ ጥቢ፣ በም ደግሞ ምጥ፣ ምጤ፣ ምሳ፣ በር ደግሞ ርቢ፣ ጥር፣ ማር እንደዚህ ብሎ ቃላትን መሰረተ ማለት ነው። እሺ አሁን መጨረሻ ላይ ደረስን። ከነዚህ ተኳሪ ፊደላት በመጨረሻው ደርሰናል ማለት ነው። ጦ፣ ሞ እና ሮ። ጦ፣ ሞ እና ሮ። ስለዚህ በጦ ይኸው ጦጣ፣ በሞ ሞተር፣ በሮ ሮጠ ሚል ስዕል እናገኛለን ማለት ነው። ልክ ከስዕሉ እያወጣን ደግሞ ጦመ፣ ጡጦ በጦ ስንሄድ ማለት ነው። መጦ፣ በሞ ሞቀ፣ ማሞ ሞተ፣ በሮ ደግሞ ሮሮ፣ በሮ መሮ። እንደዚህ ብለን መመስረት እንችላለን። ተተኳሪ ፊደላትን ትኩረት ላይ አድርገን ያው ሮ፣ ሮ፣ ሮ። ከዚህም ደግሞ ሞ፣ ሞ፣ ሞ። ልክ እንደዚህ እያደረግን መስራት እንችላለን። እሺ ቀጣዩ የሚሆነው ምንድነው? እስካሁን ድረስ ካያችኋቸው በትኩረት አይታችሁ ከሆነ ጻፉልኝ ይላል ማለት ነው። ይሄው ጠ ብሎ ጀመረ። ጡ፣ ጢ፣ ጣ፣ ጤ፣ ጥ፣ ጦ። ግን የመጀመሪያዋንና የመጨረሻዋን ብቻ ነው የጻፈ። ስለዚህ እናንተ ባዶ ቦታውን በመሙላት ትጽፋላችሁ ማለት ነው። ባዶ ቦታውን በመሙላት ትጽፋላችሁ። ይኸው ከዚህ ደግሞ መን ጻፈ። ሁለት ክፍት የሙና የሚ ክፍት ነው። ማ ተሞላላችሁ። ሌሎቹ ደግሞ ክፍት ናቸው። እኒህን ደግሞ ሳታዩ ሞላችሁ ማለት በደንብ እየገባችሁ ነው ማለት ነው። እነዚህን ሳታዩ ለመሙላት ሞክሩ። የረም ደግሞ ይኸው የረ ረን ሩን ሰጠ። የሪ ባዶ ቦታ ነው። ሪን እኔ ልሙላላችሁ። እሺ እንደዚህ ጨንና ሪ ራ ተሞልቷን ርና ሮ አልተሞላም። እናንተ ማለት ሬ እና ር ነው ያልተሞላ። ሬ ቀለበት ነው ያላት። በየትኛው በኩል እንደሆነ እናንተ ሞክሩ። ከዛ መጨረሻ ላይ ባለ ሁለት አሀዝ ቅድም እንደሞላናቸው አይነት ቃል መስርቱ ነው። ከዚህ ጋር በማን በጠ በመና በረ። ለምሳሌ እኔ በመ አንድ ልስራላችሁ። መራ መራ። በረ ደግሞ ራሰ ሚል ይስራላችሁ። በሌሎች ደግሞ እናንተ ስሩ። ከሰራችሁ ቴሌግራም ላይ ከላካችሁልኝ አስቀምጥላችኋለሁ። እያረምኩ መልሼ እልክላችኋለሁ ማለት ነው። አሁንም ደግሞ እኒሁ አዲስ ተተኳሪ ፊደላት ማለት ነው። እኒህ ተተኳሪ ፊደላት ደግሞ ደ፣ ተና ፈ ናቸው። ደ፣ ተና ፈ። እነዚህን ደግሞ እስከ መጨረሻ እናይና እንጨርሳለን ማለት ነው። ጀ ምን የሚያሳይ ይመስላችኋል? ደብተር። ተ ተራራ፣ ፈ ፈረስ። በስዕል ሲሆን ቅድም እንዳልኳችሁ አይረሴነት አለው። ስለዚህ በደ ደራ፣ ደማ ወይም ቅታ ደማ ጠብቆ ሲነበብ ማለት ነው። ይህ ደግሞ ተራ ሞተ። በተ በፈ ደግሞ ፈራ ፈታ። በተተኳሪ ፊደላት እንደዚህ መሰረትን ማለት ነው። ሁለተኛ ላይ ያሉት ደግሞ ዱ እና ቱ ፉ። ዱ ቱ ፉ። ዱ ምንድነው? ዱባ። ቱ ቱቦ። ፉ ፉ ፊደሏን ፉ ነው የጻፈላችሁ ማለት ነው። በእነዚህ ደግሞ የተመሰረቱ ቃላት አሉ። በዱ
ታች ዱቤ ዱላ። በቱ ደግሞ ጣቱ ቱባ። በፉ ደግሞ ጠፉ ሰፉ። እንዲህ አድርጎ በሁለተኛ ፊደሎች ላይ ተመስርቶላቸዋል ማለት ነው። ሶስተኛ ላይ ስንሄድ የምናገኘው ደግሞ ዲ ቲና ፊ ኒ ናቸው ተተኳሪ ፊደላት። ዲ ቲና ፊ አያችሁ፣ ዲ ቲ ፊ። ዲ ይህ ምን ይመስላችኋል? ዲ ብሎ ዲሽ፣ ቲ ቲማቲም፣ ፊ ፊኛ። እንደዚህ ብሎ በስዕል ያስቀምጥላችኋል። ከዛ ቃላቶችን እንይ። ቃ ዲ ረ ዲ ቦ ቲ ቤ ቲ። በፊ ደግሞ ፊት ሰፊ። እንደዚህ ብሎ ቃላትን ያስቀምጥላቸዋል ማለት ነው። ከዛ አራተኛው ነው የሚቀጥል። ዳ ታና ፋ ናቸው። ዳ ዳቦ፣ ታ ታንክ። ይህን ስዕል ማታውቅ ከሆነ ታንክ፣ ፋ ፋፋ የህፃናት ምግብ። እሺ ከዛ በዚህ የተመሰረቱ ደግሞ ዳር ዳቦ፣ በቦ ደግሞ ቦታ ቃታ በታ ማለት ነው። በፋ ደግሞ ሲሆን ፋፋ ሰፋ። እንደዚህ ብሎ ቃላትን ይመሰርትልናል ማለት ነው። ወደ አምስተኛው ፊደል ስንሄድ ደግሞ ዴ እና ቴ ፌ። አሁን በዴ ዴ ራሷ ፊደሏን ዴን፣ ቴ ቴሌቪዥን፣ ፌ ፌስታል። እነዚህም በስዕል መልክ አምጥቶላቸዋል። ከስር ያሉት ባለ ሁለት ሆሄ ቃላት ደግሞ ጥ ዴ፣ ዳ ዴ፣ ቤ ቴ፣ ጣ ቴ፣ ፌ ጦ፣ ቡ ፌ። እነዚህ ብሎ ያው በፌ ነው። ፌ ከዚህ ጋር አለ፣ ከዚህም ጋር አለ። በቴ ደግሞ ከዚህም ጋር አለ፣ ከዚህም ጋር አለ። በዴም በተመሳሳይ ዳዴ ጥዴ። እንደዚህ አድርጋችሁ መመስረት ትችላላችሁ ማለት ነው። እሺ ቀጣዩ ደግሞ ምን ይላል? ድ ትና ፍ ናቸው። ጥ ት ማለት ድ ት ፍ አንድ ፊደል ብቻ ነው የቀረን፣ ሰባተኛው ብቻ ማለት ነው። እሺን በትኩረት ተከታተሉኝ። ድ ሲል ከዚህ ጋር ድመት፣ ት ትሪ፣ ፍ ፍራፍሬ። በዚህ ለማሰስ ያመጣው ነው። እሺ ድ ብሎ ድድ፣ ድ ብሎ ድሮ፣ ት ብሎ ትሪ፣ ት ጣት ት ስላለች፣ ፍ ፍሬ፣ ፍ ፍም። እንደዚህ ብሎ ይመሰርታል ማለት ነው። እሺ የመጨረሻዎቹ ዶ ቶና ፎ ናቸው ማለት ነው፣ መጨረሻ ላይ የሚቀመጡት። እሺ ዶሮ፣ ያው ዶሮ፣ ቶ ፊደሏ ራሷ ቶ እና ፎጣ፣ በፎ ፎጣ፣ ፎጣ ፎቶ፣ በቶ ደግሞ መቶ እና ትቶ ከዚህ ጋር ቶ አለ። እነዚህ እያያችሁ በዶ ደግሞ ዶ ቃ ባ ዶ። እንደዚህ ብሎ ይመሰርታል። ዋና ተተኳሪ ፊደላትን ግን ለመያዝ ሞክሩ። በበቀደም የሰራሁትም አሁን ዛሬ እነዚህን 6 ፊደላትም በደንብ ከያዛችሁ እንዲህ ቀለል 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 እያደረጋችሁ ሁሉን ሳታስቡት ያዛችሁ ማለት ነው። እሺ አሁን ወደ መጨረሻው ደርሰናል። ልክ እንደቅድሙ ይሄው ደ ዱ ብሎ ጀምሮ ይሰጣችኋል። እናንተ ጨርሱ። ዴ ይሄው 4 ባዶ ቦታ አለ። 4ቱንም የደዱን ፊደሎች ሙሉ ማለት ነው። ይሄው ተ ቱ ቲ ታ ቴ ት ቶ የሚለውን ተን ቲንና ትን የሰጣችሁ። ሌላ ደግሞ እነዚህ ክፍት ቦታዎች አሉ። እነዚህን እናንተ እያነበባችሁ ሙሉ ማለት ነው። እሺ ሌላው ደግሞ ይሄው ልክ የፈንም የመጀመሪያውና የመጨረሻው ብቻ ሰጧችኋል። ሌሎችን ደግሞ እናንተ ጻፉ። ይህን ጽፋችሁ ሊንኩን ዲስክሪፕሽን ላይ አስቀምጥላችኋለሁ። በዛ ቴሌግራም ተላካችሁልኝ አርሜ እልክላችኋለሁ ማለት ነው። ከዚህ ጋር ደግሞ ቃላት መስርቱ ይላል። ቃላት ችግር የለም፣ የቃላት ለብቻው እመጣለሁ። ከቻላችሁ በደ ተና ፎ ተጠቅማችሁ ባለ ሁለት ከነዚህ ጋር ብትሰሩ በጣም ቆንጆ ነው። አብራችሁኝ ስለቆያችሁ አመሰግናለሁ።
መልካም ጊዜን ተመኘውላችሁ። ላይክ፣ ሼር፣ ሳብስክራይብ ማድረግን አትርሱ። መልካም ጊዜ